ጤና ይስጥልኝ ክቡራን የሀገሬ ኢትዮጵያ ሚዲያ ተከታታዮቻችን ለዛሬ ሚያዝያ 20 2018 ያዝናቸው መረጃዎች ወደ እናንተ እናቀርባለን። ከኛ ጋር እንድትሆኑ አክብሮታዊ ግብዣችን ነው። መልካም ቆይታ። አስቀድመን የመረጃዎቻችን ዋና ነጥቦች እናሰማቸዋለን። ድምጻዊ ተመስገን ገብረ እግዚአብሔር ለጠቅላይ ሚኒስትሩ ጠንካራ የቪዲዮ መልእክት ልኳል። ከኢትዮጵያውያን አናት ላይ ውረድ ብሏል። ሰውዬ በጣም ዲክታተር በእውነት ነው የምነግራችሁ። ያው ተሙ ፖለቲካ አያምርብህም እንዳትሉኝ፣ ይሄ ፖለቲካ አይደለም። አሁን ደግሞ እየሆነ ያለው ነገር በጣም ፈር የለቀቀ ሆነ ማለት ነው። የአንድ ሰው ብቻ ሀገር ሆነ። የ5 ዓመት ህፃንን የደፈረው የ19 ዓመት እስራት ተበየነበት። እንዴት ትቆጭኛለሽ በማለት አክስቱን የገደለው ሻምበል የሞት እስር ተፈረደበት። የመረጃችን ዝርዝር እነሆ። ድምጻዊ ተመስገን ገብረ እግዚአብሔር ከኢትዮጵያን ትከሻ ላይ ውረድ ሲል ለጠቅላይ ሚኒስትር አብይ አህመድ እንዲደርስ ያስተላለፈው የቪዲዮ መልእክት በብዙዎች አነጋጋሪና ብዙ ሀሳብ የተሰጠበት ሆኗል። በአሁኑ ሰዓት ኖሮም በካናዳ ሀገር እንዳደረገ የሚነገረው ድምጻዊ ተመስገን ገብረ እግዚአብሔር አሁን ሀገራችን ያለችበት ሁኔታ በጣም የሚያሳዝን ሆኗል ብሏል። ተመስገን ገብረ እግዚአብሔር ጠቅላይ ሚኒስትሩ በኢትዮጵያ ሕዝብ ላይ የአንድ ብሔር አገዛዝን ማስፈናቸው እጅግ እንደሚያሳፍር ገልጾ ቀድሞ ባደኩበት ማህበረሰብ ውስጥ ወላጆቻችን ተከባብረው በፍቅር በኖራቸውና የኦሮሞ ጓደኞች ያሉት መሆኑ ጠቅላይ ሚኒስትሩ ግን እነሱንም እንደማይወክሉ ገልጿል። ተሙ ፖለቲካ አያምርብህም የምትሉኝ ሰዎች ይሄ ፖለቲካ ጉዳይ ሳይሆን የሰው ልጅ የመጨረሻ ደረጃ የደረሰበት የመከራ ወቅት መሆኑን ጠቁመዋል። እሱም ራሱ በዚህ መንግስት ግፍ እንደተፈጸመበት ገልጿል። ይህንንም ተከትሎ በርካታ የዩቲዩብ ቻናሎች ተሙ አብይን ተሳደበ፣ ተመስገን ገብረ እግዚአብሔር አብይን ስልጣን ልቀቅ አለው፣ አርቲስቱ ጠቅላዩን በስድብ አጥረገረጋቸው፣ ተመስገን ተሙ ተነስ አዲስ አበባ የሚሉ ተምኔል ያለባቸው መረጃዎችን እያጋሩ ነው። በድምጻዊው አስተያየት ላይ የተለያዩ ኢትዮጵያኖች የግል ተቃውሞም የድጋፍም አስተያየታቸውን አሰምተዋል። ድጋፉ በዚህ ሰዓት ለሚበደለው ዜጋ የህዝብ ድምጽ መሆኑ ሲሆን ተቃውሞ በወያኔ ጊዜ ያ ሁሉ በደል ሲደርስ ያኔ ምነው ዝም አልክ የሚሉ ይበዙበታል። አብይ አህመድ የሚባል ሰውዬ በጣም ዲክታተር በእውነት ነው የምነግራችሁ። ያው ተሙ ፖለቲካ አያምርብህም እንዳትሉኝ፣ ይሄ ፖለቲካ አይደለም። ሰላም ጤና ይስጥልኝ፣ ተመስገን ገብረ እግዚአብሔር ነኝ። ዛሬ በአዲስ ቪዲዮ ነው የመጣሁት። ፖለቲካ ሳይሆን በቃ ይሄ ምንድነው የሚባለው የሰው ልጅ የመጨረሻ ደረጃ ላይ ሲደርስ ማለት ነው። እኔ አም ቪክቲም በጣም ቪክቲም ነኝ፣ ተጎድቻለሁ ምናምን በዚህ መንግስት። ግን አሁን ደግሞ እየሆነ ያለው ነገር በጣም ፈር የለቀቀ ሆነ ማለት ነው። የአንድ ሰው ብቻ ሀገር ሆነ። እሱ ለመናገር ነው የፈለገው። በለሚ ኩራ ክፍለ ከተማ ወረዳ 6 ክልል ልዩ ቦታው ኢካ ሳይት ብሎክ 705 የቤት ቁጥር 59 ውስጥ መስከረም 27 ቀን 2017 ከምሽቱ 4 ሰዓት ላይ ነው ወንጀሉ የተፈጸመው። በአካባቢው ላይ የሟች ማንነት የማይታወቅና የተወሰነ የሰው ቅሪተ አካል በመገኘቱ ከአካባቢው ነዋሪዎች ለፖሊስ ጥቆማ ይደርሳል። ፖሊስም የደረሰውን ጥቆማ መነሻ በማድረግ የሟችን ማንነት ለመለየትና የወንጀል ፈጻሚውን ማንነት ለመለየት በተደረገው ጥረት በሰዓታት ውስጥ ሟችን መለየትና በወንጀሉ የተጠረጠረውን ግለሰብ በቁጥጥር ስር ሊያውል መቻሉን የአዲስ አበባ ፖሊስ ጠቅላይ መምሪያ የወንጀልና ትራፊክ ክትትል ፖሊስም በተከሳሽ ሻምበል ሙልጌታ ላይ በተደረገ ምርመራ ሟች ወርቅነሽ ኃይሌ የተባለችው የ36 ዓመት ጎልማሳ ስትሆን በጉምሩክ አስተላላፊነት የሥራ መስክ ላይ እየሰራች የነበረች ስትሆን በተገለጸው አካባቢ መኖር ከጀመረች 4 ወራትን አስቆጥራለች። ሐምሌ 20 ቀን 2016 ሳሚ ወንድሟ ልጅ ሆነው ተከሳሽ ሻምበል ሙልጌታ እሷ ጋር ተቀምጦ የቀን ስራ ለመስራት ከክፍለ ሀገር መምጣቱንና አብረው መኖር መጀመራቸውን ከአዲስ አበባ ፖሊስ ጠቅላይ መምሪያ የሰው መግደል ወንጀል ምርመራ መምሪያ ለማወቅ ተችሏል። መስከረም 27 ቀን 2017 ከምሽቱ 12 ሰዓት አካባቢ ስራው ላይ ወደ ቤቷ ገብታ ከወንድሟ ልጅ ጋር ራት በልቷ መሻሹ ላይ በተፈጠረ አለመግባባት ተቆጣችኝ በሚል ሰበብ አንገቷን በማነቅ መሬት ላይ በመጣል ህይወቷ እንዲያልፍ ካደረገ በኋላ በሽንኩርት መክተፊያ ቢላዋ የተለያየ የሰውነት ክፍሏን በመቆራረጥና በመለያየት በ3 ፌስታል ነጣጥሎ በማሰር
ጨለማን ተገን በማድረግና ማንም እንደማየው በማረጋገጡ አንዱን ፌስታል መጸዳጃ ቤት ሁለተኛውን ደግሞ ለግንባታ የተቆፈረ ቦታ ላይ በመጣል አፈር በማልበስና ሶስተኛውን ፌስታል ግንብ ስር ሊጥልም ችሏል። ፖሊስ የተለያዩ ማስረጃዎችን በመሰብሰብ ወንጀሉን ፈጽሟል ተብሎ የተጠረጠረውን ግለሰብ በመያዝ ቅሬታ አካሎችን የጣለበትን ቦታ መርቶ እንዲያሳይ አድርጓል። የሟችን አስክሬን በመሰብሰብ ለቤተሰብ በመስጠት በተከሳሹ ላይ የምርመራ ስራውን በሰውና በሰነድ ማስረጃ ያጠናቀቀው ፖሊስ የተጠናቀቀውን ምርመራ መዝገብ ለአቃቤ ሕግ በማቅረብና ክስ በመመስረት የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ወንጀል ችሎት ተከሳሽ ሻምበል ሙሉጌታን የሞት ፍርድ በይኖበታል። በ5 ዓመት ሕፃን ላይ አሰቃቂ ግብረ ስጋ ድፍረት ወንጀል የፈጸመው ግለሰብ በ19 ዓመት ጽኑ እስራት እንዲቀጣ የሰገን ዙሪያ ወረዳ ፍርድ ቤት ውሳኔ አሳለፈ። ተከሳሹ አቶ ሲዳሞ ገልገሎ የቀረበበትን ወንጀል ክስ አልፈጸምኩም ብሎ ቢክድም የሰገን ዙሪያ ወረዳ ፍትህ ጽሕፈት ቤት አቃቤ ሕግ ተከሳሹ ወንጀሉን ስለመፈጸሙ የሚያስረዱ የሰውና የሰነድ ማስረጃዎችን አቅርበዋል። ተከሳሹ መከላከያ ማስረጃ የለኝም በማለቱ ፍርድ ቤቱ ጥፋተኛነቱን አረጋግጧል። በዚሁ መሰረት ፍርድ ቤቱ ሚያዝያ 16 ቀን 2018 በዋለው ችሎት ግለሰቡ በፈጸመው የከፋ ወንጀል ተጸጽቶ እንዲታረምና ሌሎች መሰል እኩይ ተግባራት እንዳይፈጽሙ ትምህርት እንዲሆን በ19 ዓመት ጽኑ እስራት እንዲቀጣ ወስኖበታል። የፍርድ ቤቱ ፕሬዝዳንት አቶ ተመስገን ተስፋዬ በሰጡት መግለጫ ተቋሙ በሴቶችና በህፃናት ላይ የሚፈጸሙ ጥቃቶችን ለመከላከል ልዩ ትኩረት ሰጥቶ እየሰራ መሆኑን ገልጸው ህብረተሰቡ ህፃናትን ከእንዲህ አይነት ጥቃት እንዲጠብቅ አሳስበዋል። ክቡራን የሀገሬ ኢትዮጵያ ሚዲያ ተከታታዮቻችን ይህ ለሁለት ሳምንት የሚቆየው የሙከራ መርሃ ግብራችን ነው። ዝግጅታችንን በበለጠ ጥራትና አቅም ወደ እናንተ ማድረስ እንድንችል ሰብስክራይብ፣ ሼር እና ኮሜንት አድርጉልን። ስለተከታተላችሁ እናመሰግናለን። ቆየት ብለን እንመለሳለን። መልካም ቆይታ።